ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 10 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ቢቢሲ የብልጽግናው አገዛዝ ወታደሮች በአማራ ክልል በንጹሐን ሴቶች ላይ የፈጸሙትን አስገድዶ መድፈር የሚያጋልጥ ዝርዝር ሪፖርት አውጥተዋል። አርበኛ አስረስ ምላሽ ሰጥተዋል። ወደ አላማጣ ሊጓዝ ሲል የትግራይ ኃይሎች መንገድ የዘጉበት የአገዛዙ ጦር በፋኖ ክፉኛ መመታቱ ተጠቁሟል። ዝርዝር ያውደ ግንባር መረጃዎችን ይዘናል። የዩኒቨርሲቲ ተማሪዎችን አመፅ ተከትሎ ብልጽግና ዩኒቨርሲቲዎች እንዲዘጉና በአዲስ አበባ ክትትል እንዲደረግ አዟል። ኦብነግ በአዲስ አበባ የትግል ስልት ብልጽግናን ታግላለሁ ሲል፣ ኦነግና ኦፌኮ ደግሞ የሽመልስ አብዲሳን ደጅ እየጠኑ ነው። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ቢቢሲ የብልጽግና አገዛዝ ወታደሮች በአማራ ክልል በንጹሐን ሴቶች ላይ የፈጸሙትን አስገድዶ መድፈር የሚያጋልጥ ዝርዝር ሪፖርት አወጣ። ቢቢሲ አማርኛ በአማራ ክልል በፋኖና በአገዛዙ ጦር መካከል እየተካሄደ ያለውን ውጊያ ተከትሎ በመከላከያ ሰራዊት አባላት በህዝቡ ላይ የሚደርሱ ግፎችን፣ በወታደር የሚደፈሩ ሴቶችን እንዲሁም በግፍ የሚረሸኑ ወጣቶችን አስመልክቶ ዝርዝር ዘገባ አውጥቷል። በዘገባውም የባለታሪኮችን ስምና ማንነታቸውን የሚገልጹ ነገሮችን ለደህንነታቸው ሲል መቀየሩን አሳውቋል። ታሪኩ እንዲህ ጀምራል። እናት እሁድ ጠዋት ወታደሮች ወደ ቤቷ ሲመጡ ከ8 ዓመት የእህቷ ልጅ ጋር እንደነበረች ትናገራለች። መከላከያው ታህሳስ 27 2017 ዓ.ም የቤት ለቤት ፍተሻ እያደረገ ነበር። እናት የመከላከያ ሰራዊት የደንብ ልብስ የለበሱ 3 ወታደሮች ደቡብ ጎንደር ወደሚገኘው ቤታቸው እንደመጡና ስለ ማንነቷ እንዲሁም ፋኖች ከምትሰራበት ጠላ ቤት እንደሚመጡ መጠየቅ መጀመራቸውን ትናገራለች። የ21 ዓመቷ እናት ፋኖች እንደሚመጡ ማረጋገጧን ትገልጻለች። እንዴት ብለን እንዋሻለን፣ እንዴት ብለን እንክዳለን የምትለው እናት ነገሮች ወዲያው ብዙም ሳይቆዩ ተካረሩ ትላለች። ስለ ቤተሰቦቿ ማንነት ከጠየቋት በኋላ እናት ወታደሮቹ በአጸያፊ ቃላት እንደሰደቧት ትናገራለች። ከዚያም ህፃኗ ማልቀስ ትጀምርና በመሳሪያቸው እንዳስፈራሯት ታስታውሳለች። እናት ከዚያም አንደኛው ወታደር በሌሎች ወታደሮች እርዳታ በእህቷ ልጅ ፊት እንደደፈራት ትናገራለች። እንዳይጎዱኝ ተማጸንኳቸው፣ ታቦታትን እየጠራው ለመንኳቸው፣ ግን ልባቸው አራራልኝም፣ አበላሹኝ። እናት ብቻዋን አይደለችም። እናት የአማራ ክልል የትጥቅ እንቅስቃሴ ከተቀሰቀሰ ከሐምሌ 2015 ዓ.ም ጀምሮ ወሲባዊ ጥቃት ደርሶባቸዋል ተብሎ ከሚታመኑ በሺዎች ከሚቆጠሩ ሴቶች ውስጥ አንዷ ናት። ምንም እንኳን እውነተኛው ግጭት ነክ የወሲባዊ ጥቃት መጠን ሪፖርት ባለመደረጉና ባለመመርመሩ በትክክል ባይታወቅም ቢቢሲ ያሰባሰበው መረጃ ከሐምሌ 2015 እስከ ግንቦት 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ያመለክታል። ገለልተኛ መገናኛ ብዙሃን በክልሉ ያለውን ግጭት ለመዘገብ በተጣለባቸው ክልከላና ገደብ ምክንያት ወደ ክልሉ መግባት ባይችሉም የቢቢሲ የናይሮቢ ጋዜጠኞች ቡድን ያስገድዶ መድፈር ጥቃት ተጎጂዎችንና የጤና ባለሙያዎችን በማነጋገር ቀውሱ በሰብአዊነት ላይ እያሳረፈ ያለውን ጠባሳ የሚመለከት መረጃ አግኝተዋል። እናት የጥቃቱ ሰለባ ከመሆኗ በፊት በቤተሰቧ ውስጥ እንዳሉ ሌሎች ሴቶች ሁሉ በኦርቶዶክስ ሃይማኖት አስተምሮ መሰረት በተክሊል የማግባት እቅድ ነበራት። ከዚያች ቀን በፊት ወንድ አላቅም ነበር ትላለች። አበላሽተውኝ ሄዱ፣ ቢገድሉኝ ይሻል ነበር። የ18 ዓመቷ ትዕግስት የምዕራብ ጎጃም ነዋሪ ስትሆን የመድፈር ጥቃቱ ከመፈጸሙ በፊት በቤተሰቦቿ ሻይ ቤት ትሰራ ነበር። ጥር 2016 ዓ.ም ሻይ ቡና ለማለት የሚመጣ ወታደር ደጋጋሚ ጉንተላ ሲያደርስባት ስነስርዓት ያዝ በሚል የሰጠችው ምላሽ ለደረሰባት ጥቃት ዋነኛ ምክንያት እንደሆነ ታምናለች። ቆይ አሳይሻለሁ ብሎ ዝቶብኝ ወጣ። ምሽት አካባቢ ከስራ ወደ ቤት ስትመለስ ትዕግስት ቀን ላይ የጎነተላትን ጨምሮ 3 ወታደሮች መንገድ ላይ አድፍጠው እንደጠበቋትና መንገድ ዳር በደቦ እንደደፈሯት ትናገራለች። ቤተሰቦቼ ስቆይባቸው እኔን ፍለጋ ሲወጡ መንገድ ዳር ወድቄ ያገኙኝ ስትል ታስታውሳለች። ትዕግስት አፋፍሰው ወደ ጤና ጣቢያ ወሰዱኝ። እዚያው 5 ቀን ቆየው። ጥቃቱ ከተፈጸመባት ጊዜ አንስቶ ትዕግስት በሰዎችና በውጭው ዓለም ፍርሃት ተሸብባ ከቤቷ መውጣት እንደማትችል ትናገራለች። ፍርሃት ስላደረብኝ ስራውንም ታውኩት። ወታደሮችን ሳይ በጣም እፈራለሁ፣ ወንዶችንም ሳይ ፍርሃት ያድርብኛል፣ እሸሻለሁ ትላለች። ጥቃቱ ከደረሰባት ከዓመት በኋላ ትዕግስት የምታውቀው ህይወት እንዴት እንደተመሰቃቀለ ስትገልጽ ከእጮኛዋ ጋር መለያየቷንና ምን እንደተፈጠረ ምክንያቷን እንዳልነገረችው ትገልጻለች። በተስፋ መቁረጥ ስሜት የተዋጠችው ትዕግስት ራሷን ለማጥፋት ብትሞክርም ቤተሰቦቿ በጊዜ ደርሰው አትርፈዋታል። ከዚህ ጊዜ በኋላ ትዕግስት በተደጋጋሚ ራሷን ለማጥፋት
አስባ እንደነበር ሳትደብቅ ነገር ግን ለቤተሰቦቿ ራሷን ለማጥፋት በድጋሚ እንደማትሞክር ቃል መግባቷን ተናግራለች። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4 በመቶ ከሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች መረጃዎች መሰብሰቡን ይገልጻል። በእነዚህ ተቋማት ከሐምሌ 18 2018 ዓ.ም እስከ ግንቦት 2017 ዓ.ም ድረስ የ2697 ሰዎች ያስገድደው መድፈር ጥቃት እንደደረሰባቸው ሪፖርት አድርገዋል። ከእነዚህም ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ ስነ ልቦና ቀውስ ተዳርገዋል። ይሁን እንጂ በርካታ የወሲባዊ ጥቃት ተጎጂዎች መገለልን በመፍራት የአባላዘር በሽታ መያዛቸውን ወይም መጸነሳቸውን ላለማወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የሕክምና አገልግሎት ማግኘት አይፈልጉም። ለዚህም ነው በደህንነት ስጋት ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የጤና ባለሙያ በአማራ ክልል ግጭት ወደ ጤና ተቋማት የመጡ ተጎጂዎች ከባህሩ በጭልፋ ናቸው የሚሉት። ለምለም እንደ HIV አይነት በሽታ ተላልፎብኝ ሊሆን ይችላል በሚል ስጋት የተፈጸመባትን ያስገድደው መድፈር ጥቃት ሪፖርት ካላደረጉትና የሕክምና እርዳታ ካላገኙ ተጎጂዎች መካከል ናት። የ23 ዓመቷ የደቡብ ጎንደር ነዋሪ ታህሳስ 28 2017 ዓ.ም የመንግስት ወታደሮች በተለመደ እንቅስቃሴያቸው መሳሪያ ያለውን ሰው ጠቁሙኝ ብለው መረጃ ፍለጋ ወደ ቤታቸው መምጣታቸውን ትናገራለች። የሚፈልጉትን መረጃ ባለመስጠቷ አንደኛው ወታደር ከዛተባት በኋላ እንደደፈራት ትናገራለች። ጩኸት ብታሰሚ አንድ ጥይት ነው የሚበቃሽ ብሎ አስፈራራኝ ትላለች ለምለም። 1 ወር ሙሉ አለቀስኩ፣ ምግብ አይርበኝም፣ ስራዬ ማልቀስ ብቻ፣ ቆሜ ለመሄድ ተቸገርኩ፣ ህመምተኛ ሆንኩ። ማህበረሰባዊ ሐሜትን በመፍራት ጭንቀት ውስጥ መግባቷን የምትናገረው ለምለም ከቤተ ክርስቲያን ምራቋንም ትናገራለች። ሴት ሆኖ መፈጠር ያስጠላል፣ ወንድ ብሆን ደብድበው ጥለውኝ ይሄዳሉ እንጂ እንደዚህ ህይወቴን አበላሹትም ነበር ስትል ለምለም የደረሰባት ጥቃት ቁስል በሴትነቷ ላይ ያሳደረባትን ከባድ ስሜት ታብራራለች። እያለቀሱ በፍርሃት እየተንቀጠቀጡ ለማውራት እየከበዳቸው ነው የሚወጡት ሲሉ አንድ የጤና ባለሙያ የተጎጂዎቹን ስሜት ይገልጻሉ። ሆኖም ወደ ጤና ተቋማት የሚመጡ ተጎጂዎች የአጥቂዎቻቸውን ማንነት ለመናገር እንደሚያመነቱና ፍትህን ፈልገው እንደማይመጡ ባለሙያዎች አመልክተዋል። ይህም በከፊል በግጭቱ ምክንያት ህግና ስርዓት በመስተጓጎሉ ነው። ቢቢሲ ያነጋገራቸው የጤና ባለሙያዎች ለህክምና ወደ ጤና ተቋማት የሚመጡ ተጎጂዎች በእርግዝና ፍርሃት ምክንያት መሆኑን ተናግረዋል። ሌሎች ደግሞ ጥቃቱ ከደረሰባቸው በኋላ ዘግይተው ወደ ጤና ተቋማት የመምጣት አዝማሚያ ያላቸው ሲሆን HIV ጨምሮ የአባላዘር በሽታዎች መከላከያ በማይሰሩበት ወቅት ይደርሳሉ። በተለይም በጎጃም አካባቢዎች ዘግይቶ ወደ ህክምና ተቋማት የመምጣት አዝማሚያው ከፍተኛ ሲሆን አብዛኛዎቹ ተጎጂዎች አፋጣኝ እርግዝና መከላከያ ወይም ፖስትፒል እንዲሁም የHIV ቅድመ መከላከያ አይወስዱም ብለዋል። ሌላ የጤና ባለሙያ ግጭቱ ባሳደረው የትራንስፖርት መስተጓጎልና መንገድ መዘጋት ምክንያት በርካታ ተጎጂዎች የህክምና አገልግሎት ለማግኘት መቸገራቸውን እንደሚገልጹ ተናግረዋል። ያስገድደው መድፈር ጥቃቶች መከላከያ ሰራዊት ካምፕ በመሰረተባቸውና በሚቆጣጠርባቸው ከተሞች አካባቢ የተፈጸሙ ቢሆንም ባለሙያዎች የከተማ ነዋሪዎች የተሻለ ግንዛቤና የጤና አገልግሎት ስለሚያገኙ ጥቃቶችን ሪፖርት የማድረግ አዝማሚያዎች ከፍ ያለ ነው ይላሉ። በቢቢሲ ዘገባ መሰረት በፋኖ የጥቃት ሰለባ የሆኑ ተጎጂዎች የሉም። የተመድ ከፍተኛ የሰብአዊ መብቶች ኮሚሽን ቢሮ ሰኔ 2016 ዓ.ም ይፋ ባደረገው ሪፖርቱ በአገዛዙና በፋኖ መካከል እየተካሄደ ባለው ጦርነት ህጻናት ላይ ጨምሮ ወሲባዊ ጥቃቶች የተፈጸሙት በመከላከያ ሰራዊት ነው ብለዋል። የአፋብኃ ቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ አቶ አስረስ ማረ ለቢቢሲ ተዋጊዎቻቸው ያስገድደው መድፈር ጥቃቶች ስለመፈጸማቸው እውቅ እንደሌለውና የቀረበባቸው ክስም እንደሌለ ተናግረዋል። ምክትል ሰብሳቢው አክለውም ወሲባዊ ጥቃት የፈጸመ ተዋጊ ያለ ርህራሄ እስከ ሞት የሚያደርስ ቅጣት የሚጥል ህግ እንዳላቸው ገልጸዋል። ወደ አላማጣ ሊጓዝ ሲል የትግራይ ኃይሎች መንገድ የዘጉበት የአገዛዙ ጦር በፋኖ ክፉኛ መመታቱ ተጠቆመ። የአገዛዙ ጦር ከቆቦ ተነስቶ ወደ አላማጣ ሲጓዝ ዋጃ ከተማ አቅራቢያ በትግራይ ኃይሎች መንገድ እንደተዘጋበት ተነግሯል። ከባድ መሳሪያዎችን ጭኖና በርካታ ኃይል ይዞ ከቆቦ ከተማ ወታደራዊ ካምፖች አራዱምና ኮርማት በመነሳት ወደ አላማጣ ሲጓዝ የነበረው የብልጽግና ጦር ዋጃ ከተማ አቅራቢያ በትግራይ ኃይሎች መንገድ እንደተዘጋበት ነው የመረጃ ምንጮች የገለጹት። በዋጃ ከተማ
አቅራቢያ ማዶ ከተማ ላይ መንገድ የተዘጋበት የአገዛዙ ኃይል ከፋኖ ኃይሎችም ከባድ ምት እንዳስተናገደ ተነግሯል። የትግራይ ኃይሎች መንገድ የዘጉበት የብልጽግና ጦር ዋጃ ከተማ ሳይደርስ ወደ አዲስ ቅኝና ሌሎች ከተሞች ሞርተርና ሌሎች ከባድ መሳሪያዎችን ወደ ንጹሐን አማራዎች መተኮሱን ተከትሎ ነው ከፋኖ ጋር የገጠመው። በዚህም በቆቦና ዋጃ ከተሞች መካከል ባሉ አማያ፣ ኒኒበር፣ አዩብ፣ ረከታና ጨፌ መንደር አካባቢዎች ከባድ ውጊያ የተደረገ ሲሆን ጮቢበራ አካባቢም የከባድ መሳሪያ ድብደባ ተደርጓልም ተብለዋል። አገዛዙ በተፈቀደ በተኮሰው ከባድ መሳሪያም አንዲት እናትና 2 ወጣቶች ተገድለዋል። በተመሳሳይ አፋብሃ ሚኒሊክ እዝ በደቡብ ወሎ አምባሰል ቁንጥሮ አካባቢ የአገዛዙ ጦር ወታደሩን ሰብስቦ በሚያወያይበት ወቅት ድንገተኛ ጥቃት ፈጽመው ወታደሩ ማለቁ ተነግረዋል። እንዲሁም የሚኒሊክ እዝ የደጋው መብረቅ ኮር በርካታ ያገዛዙ ሰራዊትን በመደምሰስና የከፍተኛ መኮንኖችን ተሽከርካሪ በመማረክ ታላቅ ድል ተጎናጽፈዋል። ህዳር 9 2018 ዓ.ም በመቄት ወረዳ አንሻ ክፍለ ጦር በአገዛዙ ሰራዊት ላይ ታላቅ ጀብድን በመፈጸም ታላቅ ድል ተቀናጅተዋል። የብልጽግና ሰራዊት አንድ ፓትሮል እና በርካታ ሲኖትራክ መኪናዎች የተማረኩ ሲሆን በርካታ ያገዛዙ ሰራዊትም ተደምስሰዋል። የተማረኩት ሲኖትራኮች የግለሰብ በመሆናቸው ለባለቤቶቹ እንዲመለሱ ተደርገዋል። በአማራ ህዝብ ላይ ጥፋትንና ጭፍጨፋን ተጭኖ የመጣው የስርዓቱ ቅጥረኛ ሰራዊት በአንሻ ክፍለ ጦር ሙትና ቁስለኛ ተደርገዋል። የብርሃኑ ጁላ ሰራዊት በመቄት ወረዳ እንደ ክረምት አግቢ ዕድሜ በፋኖች ባሩድ እየተቀነደሸና እየተቀሰፈ ይገኛል። በሌላ በኩል የአፋብሃ ሚኒሊክ እዝ ልጅ ኢያሱ ኮር አህዶች ከሚሴ ዙሪያ ደዋ ጨፋ ወረዳ የአገዛዙ ሚሊሻና ፖሊሶች ላይ ጥቃት በማድረስ ድል ተጎናጽፈዋል። የጎፍ ክፍለ ጦር ቃኝና ከመክትና ሳተናው ሻለቃ አህዶች የተውጣጡ አባላቶች ህዳር 8 2018 ዓ.ም ከቀኑ 9 ሰዓት ከሚሴ ዙሪያ ዳዋ ጨፋ ወረዳ ኮበያ ቀበሌ ድረስ ዘልቀው በመግባት አካባቢው ላይ የመሸገ ጸረ አማራ ሚሊሻና ፖሊሶች ላይ ድንገተኛ ጥቃት በመክፈትና ከ15 በላይ ሙትና ቁስለኛ እንዲሁም ምርኮ በማድረግ ድል ተጎናጽፈዋል። በዚህ ተጋድሎ ከ15 በላይ የአካባቢው ጸረ አማራ ሚሊሻና ፖሊስ የተደመሰሰና የቆሰለ ሲሆን ለጊዜው በቁጥር ያልታወቁም ተማርከዋል። በተጨማሪም ክላሾች፣ የወገብና የደረት ትጥቆች፣ ተተኳሽና ካዝናዎች ተማርከዋል። በተመሳሳይ አንድ ፖሊስ አዛዥ እስከ ፓትሮሉ በጎንደር የበጋሻው ክፍለ ጦር ተደምስሷል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር አካል ከሆኑት ቴዎድሮስና አጥናፉ ብርጌዶች የተውጣጡ ፋኖች ዛሬ ህዳር 9 2018 ዓ.ም ከአምባ ጊዮርጊስ ከተማ ወደ ደባርቅ ከተማ መከላከያ ታጅቦ ሲጓዝ የነበረ ለጊዜው ማንነቱ ያልታወቀ ፖሊስ አዛዥ ሲጓዝበት ከነበረው የአማራ ክልል ፖሊስ ፓትሮል መኪና ጋር ልዩ ቦታው ዳልዳሊት ላይ ተገድሏል። በደፈጣው አጅቦት ሲጓዙ ከነበሩት ያገዛዙ ጡት ቆራጭ መከላከያ ተብዮች መካከል 3ቱን ሙት 5ቱን በማቁሰል ድል አድርገዋል። የዛሬው ጥቃት በቀጠናው አገዛዙን ከአጅሬ ጃኖራው ሽንፈት ጋር ተደምሮ ከፍተኛ ድንጋጤ ውስጥ ከቶታል። የዩኒቨርሲቲ ተማሪዎችን አመጽ ተከትሎ ብልጽግና ዩኒቨርሲቲዎች እንዲዘጉና በአዲስ አበባ ክትትል እንዲደረግ አዘዘ። በብርሃኑ ነጋ የሚመራው ትምህርት ሚኒስቴር ከመጪው ዓመት ጀምሮ ተግባራዊ ለማድረግ ያቀደው አስገዳጅ መመሪያ በዩኒቨርሲቲዎች ተቃውሞ እንዲቀሰቀስ ምክንያት መሆኑን ተከትሎ ከትናንት በስቲያ ጀምሮ ዩኒቨርሲቲዎች በተማሪዎች የተቃውሞ ሰልፍ እየታመሱ ይገኛሉ። አብይ ስልጣን በችሮታ የሰጧቸው ብርሃኑ ነጋ የሚመሩት ትምህርት ሚኒስቴር ከመጪው ዓመት ጀምሮ በከፍተኛ ትምህርት ተቋማት ተማሪዎች ላይ ተግባራዊ ለማድረግ ያቀደው አስገዳጅ መመሪያ ተቃውሞ እንደገጠመው በመመልከት ላይ እንገኛለን። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት ተማሪዎች የ3ኛ ዓመት ትምህርታቸውን ሲያጠናቅቁ ለ1 ዓመት የማህበረሰብ አገልግሎት እንዲሰጡ የሚያስገድድ መመሪያ ከመጪው የትምህርት ዘመን ጀምሮ ተግባራዊ ለማድረግ እቅድ እንዳለው አሳውቆ ነበር። መመሪያውን የተቃወሙ የተለያዩ ዩኒቨርሲቲ ተማሪዎች ከትናንት በስቲያ ጀምሮ በሀገሪቱ የተለያዩ ትምህርት ተቋማት የተቃውሞ ድምጻቸውን ማሰማት ላይ መሆናቸውም ታውቋል። በትናንትናው ዕለትም በደንቢዶሎ፣ አክሱም፣ ወለጋ፣ አምቦ እንዲሁም ደወላቡ ዩኒቨርሲቲዎች ተቃውሞ በከፍተኛ ሁኔታ ሲካሄድ መዋሉን የደረሱን መረጃዎች ያመለክታሉ። የብርሃኑ ነጋ ተቋም አዲስ ውሳኔ ለተማሪዎች አመጽ የወዲያው ምክንያት ይሁን እንጂ ተማሪዎቹን ለአመጽ የሚዳርጉ ሞልቶ የፈሰሱ ምክንያቶች እንዳሉ ይታወቃል። ታዲያ በዚህ በተማሪዎች አመጽ የተደናገጠው የአብይ አገዛዝ የሚይዘው የሚጨብጠው አጥተዋል። የመከላከያ ኮማንዶና የፌዴራል ፖሊስ ኮማንዶዎች ወደ ዩኒቨርሲቲ ግቢዎች እንዲሰማሩና ግድያ፣ አፈናና ድብደባ እንዲፈጽሙ ታዟል። ምግብ አንመገብም ከሚል አድማ አደባባይ
ወጥቶ ድምጽ እስከ ማሰማት የደረሰው የተማሪዎቹ አመጽ አሁን ላይ አብይ የሚቆጣጠሩት አልሆነም። ታዲያ ችግሮችን በንግግር የሚሆን ለተፈጠረው ችግር እልባት ሰጥቶ መፍታት የማይችለው የብልጽግናው አገዛዝ ለዚህ የተማሪዎቹ አመጽ መፍትሄ ያለው አመጹ ከቀጠለ ዩኒቨርሲቲዎቹን መዝጋት የሚለው ነው። ከዚህም ባለፈ ይህ በዩኒቨርሲቲዎች የጀመረው አመጽ በአዲስ አበባ ባሉ ዩኒቨርሲቲዎችና በመላዋ ከተማዋ እንዳይቀጣጠል ስጋት ገብቶታል። በዚህም ከፍተኛ ቁጥር ያለው የጸጥታና የደህንነት ኃይል በከተማዋ ተሰማርቷል። ይህ ኃይልም አፈና እንዲፈጽም ሙሉ ፍቃድ ተሰጥቶታል። የከተማዋን መውጫና መግቢያ በሮች በትኩረት እንዲጠብቅም ታዟል። ኦብነግ በአዲስ የትግል ስልት ብልጽግናን እታገላለሁ ሲል፣ ኦነግና ኦፌኮ ደግሞ የሽመልስ አብዲሳን ደጅ እየጠኑ ነው። በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባርና በመራራ ጉዲና የሚመራው የኦሮሞ ፌዴራሊስት ኮንግረስ በኦሮሚያ ክልልና በኦሮሞ ሕዝብ መጻኢ ሁኔታ ላይ ከኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ጋር ለመወያየት ቀጠሮ እንዲያዝልን በሚል በደብዳቤ መጠየቃቸውን የተነገረው። ለሽመልስ ደብዳቤውን በጋራ የላኩት የኦነግ ሊቀመንበር ዳውድ ኢብሳና የኦፌኮ ሊቀመንበር መራራ ጉዲና ናቸው። ኦነግ ኦፌኮና 8 ያህል ተቃዋሚ ፓርቲዎች በቅርቡ ባወጡት የጋራ የአቋም መግለጫ ቀጣዩ ምርጫ ከመካሄዱ በፊት መንግስት ትጥቅ ካነገቡ ቡድኖችና ከሌሎች የፖለቲካ ኃይሎች ጋር ሁሉን አቀፍ የፖለቲካ ውይይት የማድረግና በሀገሪቱ የተለያዩ አካባቢዎች የሚካሄዱ ግጭቶች ማስቆምን ጨምሮ 7 ቅድመ ሁኔታዎች በቅድሚያ መሟላት አለባቸው የሚል አቋም ማንጸባረቃቸው አይዘነጋም። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር መራራ ጉዲና ለቲግቫ ኢትዮጵያ እንደገለጹት የውይይቱን አጀንዳ በዝርዝር ይሁንታን ካገኙ በኋላ እንደሚገልጹ ጠቅሰው በጥቅሉ በኦሮሚያ ክልል አሁናዊ ተጨባጭ ሁኔታዎች ላይ ለመወያየት እቅድ እንዳላቸው ጠቁመዋል። በእድሜ የገፉትና ዘመናትን ታግለው ለህዝባቸው ጠብ የሚል ነገር ማምጣት ያልቻሉት እነ መራራ ጉዲናና ዳውድ ኢብሳ በመንታ መንገድ ላይ እንደሚገኙ በየጊዜው የሚያደርጓቸው እንቅስቃሴዎች ያሳያሉ። ከወራት በፊት ብልጽግና ሰሜንኞች እየመጡብኝ ነው፣ ህብረትም እየፈጠሩ ነው በሚል የኦሮሞ ፖለቲከኞችን ሰብስቦ መጠቀሚያ ሲያደርግ አዛውንቶች ዳውድና መራራ እዚያው ነበሩ። አሁን ደግሞ ከብልጽግና መንግስት ያውም ኢትዮጵያውያንንና የኦሮሞን ህዝብ ደጋግመው ከካዱት ከነሽመልስ አብዲሳ መፍትሄ ይገኛል በሚል ደጅ እየጠኑ ነው። ነገር ግን የደጅ መጥናታቸው በነሽመልስ አብዲሳ የፖለቲካ ቁማር ውስጥ የኦሮሞ ፖለቲከኞች ተሰባሰቡ በሚል ወደፊት ይፋ እንደሚደረግ እሙን ነው። በሌላ በኩል ደግሞ አብዱራህማን ማህዲ የሚመሩት የኦጋዴን ብሔራዊ ነጻ አውጪ ግንባር የሶማሌ ክልል ህዝብን መብት ለማስከበር ህዝቡን ከዳር እስከ ዳር ለማነቃቃት አዲስ ፍኖተ ካርታ አዘጋጅቻለሁ ሲል አዲስ ባወጣው መግለጫ አስታውቋል። ኦብነግ ሶማሌ ክልል ውስጥ ያሉትን መዋቅሮች ይበልጥ ለማጠናከር እንቅስቃሴ ለማድረግ ውሳኔ ማሳለፉንም ገልጿል። አዲሱ የትግል ፍኖተ ካርታ የሶማሌ ህዝብ ብሔራዊ መብቱን ለማስከበር እንዲንቀሳቀስና ኢትዮጵያ ውስጥ ባሉት ቀውሶች ውስጥ ተመልካች ብቻ ሆኖ እንዳይቀር ለማድረግ ያለመ መሆኑን ጠቅሷል። የኢትዮጵያ መንግስት አስመራ ላይ ከ7 ዓመት በፊት የተፈረመውን የሰላም ስምምነት ጥሷል በማለት የከሰሰው አንጃው መንግስት በሰላም ስምምነቱና ኦጋዴን ውስጥ ይፈጽማቸዋል ያላቸውን ጥሰቶች አፍሪካ ህብረት፣ ኢጋድ፣ የተባበሩት መንግስታት ድርጅት፣ አረብ ሊግና ዴሞክራሲያዊ አገራት እንዲያውቁት የማድረግ ተከታታይ ስራ ለመስራት መዘጋጀቱንም አስታውቋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።